ኢቲቪ 57 ከኢትዮጵያ ቴሌቪዥን ገነስልን የሰዓቱን ዜናዎች እናቀርባለን። ሁሌም መርጣችሁ ስለምትከታተሉን ከልብ እናመሰግናለን። አርዕስተ ዜናዎቹን እናስቀድማለን። 130ኛው የአድዋ ድል ከአኩሪ ታሪክ ወደ ብሩህ አድማስ በሚል መሪ ሐሳብ እንደሚከበር የመከላከያ ሚኒስቴር አስታወቀም። የሐዋሳ ኮሪደር ልማት በፍጥነትና በጥራት እንዲሰራ የመንግስትና የከተማዋ ነዋሪዎች ትብብር ከፍተኛ እንደነበር የሐዋሳ ከተማ ከንቲባ ጥራቱ በየነ ገለጹ። የማክሮ ኢኮኖሚ ማሻሻያ ተግባራዊ ኢንቨስትመንትን በማበረታታት የሀገር ውስጥ ምርታማነትን በማሳደግና ጥራት ያለው አገልግሎትን ለዜጎች ተደራሽ በማድረግ እያገዘ ይገኛል። ከኢትዮጵያ ቴሌቪዥን ከዜናዎቹ ጋር ሰለሞን ጡመልሳን ነኝ። አብራችሁን ቆዩ። የኢትዮጵያ መከላከያ ሰራዊት የልዩ ዘመቻዎች እዝ ግጭት ለሚነጠው የአፍሪካ ቀንድ የሰላም አለኝታ ነው። ባለቀይ ቦኖይቱ ሰራዊት ከሀገር እስከ ቀጠናው ከሶማሊያ ጫፍ እስከ ምጽዋ ድረስ ሽብርን የመከላከልና ሰላምን የማስከበር አቅሙ ምን ይመስላል? ኢትዮ መልሕቅ ዛሬ ምሽት ከ3 ሰዓት ጀምሮ በኢትዮጵያ ቴሌቪዥንና በኢቢሲ ዶት ስትሪም ላይ ጠብቁን። ኢትዮ መልሕቅ ዛሬ ምሽት እንዳያመልጣችሁ እንድትከታተሉት ከወዲሁ እንጋብዛችኋለን። ወደ ቀዳሚው ዜናችን ተሻግረናል። 130ኛው የአድዋ ድል ከአኩሪ ታሪክ ወደ ብሩህ አድማስ በሚል መሪ ሐሳብ እንደሚከበር የመከላከያ ሚኒስቴር በሰጠው መግለጫ አስታውቋል። የአድዋ ድል በዓል መከበር የኢትዮጵያዊነት የጥንካሬና የጽናት መሠረት ዳግም የሚታደስበት ለሀገራችን ሉዓላዊነትና አንድነት የገባነውን ቃል ኪዳን የምናጸናበት ነው ሲሉ የመከላከያ ሚኒስትር ኢንጂነር አይሻ መሐመድ በመግለጫው ገልጸዋል። ሚኒስትሩ አክለውም በዓሉን ስናከብር የኢትዮጵያን የጥንካሬና የጽናት መሠረት የምናድስበት መሆኑን ገልጸዋል። 130ኛውን የአድዋ ድል በዓል ስናከብር ኢትዮጵያዊነትን የጥንካሬና የጽናት መሠረት ዳግም የምናድስበት ለሀገራችን ሉዓላዊነትና አንድነት ሁለንተናዊ በሆነ መንገድ የገባነውን ቃል የምናጸናበት ልዩ ታሪካዊ አጋጣሚ ይሆናል ብለን እናስባለን። ክብረ በዓሉ በተለያዩ መርሃ ግብሮች የሚካሄድ መሆኑ የተገለጸ ሲሆን አህጉራዊና ሀገራዊ ክንውኖች እንደሚኖሩም ተገልጿል። እንደ ሪፖርተራችን ሳምሶን በላይ ዘገባ ከነዚህ መካከል የኪነጥበብ ፕሮግራሞች፣ የስፖርታዊ ውድድሮች፣ ኤግዚቢሽኖች እንደሚካሄዱ ነው የመከላከያ ሚኒስትር ኢንጂነር አይሻ መሐመድ ያስታወቁት። ከወጣቶች ጋር ውይይት ይደረጋል በሁሉም ዋና ዋና ከተሞችና ትላልቅ ከተሞች። ሌላው ስፖርታዊ ውድድሮች ናቸው። ቅድም እንደገለጽኩት በርከት ያሉ ስፖርታዊ ውድድሮች እየተደረጉ ይገኛሉ። ትልቁ የመከላከያ የአድዋ ካፕ የሚባለው ስፖርታዊ ውድድር ነው። ሌላኛው ደግሞ በባህልና ስፖርት ሚኒስቴር የሚዘጋጅ በተለያዩ ፕሮፌሽናሎች መካከል የሚደረግ የእግር ኳስ ጨዋታ ይኖረናል። የመከላከያ ሰራዊቱ የ118 ዓመት ጉዞውን የሚያሳዩ በርካታ ታሪካዊ እና ወታደራዊ ኤግዚቢሽኖች ተዘጋጅተዋል። ይህንንም የዚህ ፕሮግራም አካል አድርገነዋል። ሌላኛው ልዩ ልዩ የኪነ ጥበብ ስራዎች ናቸው። እነዚህ ስራዎች የመድረክ ላይ ተውኔቶች፣ አጠቃላይ በተለያዩ ቴክኖሎጂ ተጠቅመን የምናሳያቸው ዶክመንተሪዎች የሚኖሩን ይሆናል። በየመድረኩ የሚታዩ የጥበብ ስራዎችንም እንደዚሁ የፕሮግራሙ አካል ናቸው። የሐዋሳ ኮሪደር ልማት በፍጥነትና በጥራት እንዲሰራ የመንግስትና የከተማዋ ነዋሪዎች ትብብር ከፍተኛ እንደነበር የሐዋሳ ከተማ ከንቲባ ጥራቱ በየነ ገለጹ። በከተማዋ የተሰራውን የኮሪደር ልማትን በተመለከተ የከተማዋን ከንቲባ አነጋግሮ ሪፖርተራችን ተመስገን እንዳለ ተከታዩን ዘገባ አዘጋጅቷል። ተመልካቾቻችን በአሁኑ ሰዓት የምንገኘው በሲዳማ ክልል በሐዋሳ ከተማ ነው። እንግዲህ በዚህ ሰዓት 2 ሰዓት ነው አሁን ማለት ነው። በዚህ ሰዓት ግን በርካታ የህዝብ ቁጥር ማለት ነው በዚህ አካባቢ ላይ
ወክ እያደረጉ ወይም ደግሞ እየተጓዙ ነው ያሉት። የፌዴሪ ጠቅላይ ሚኒስትር አብይ አህመድም በተለይ የከተማን ከንቲባ ተንከባከቧቸው የሚሉ ሀሳቦችን ሰጥተዋልና እስኪ ከንቲባውን አግኝተን ውይይት እናደርግ። ጤና ይስጥልን። ብዙ ቁጥር ያለው ነዋሪ ወክ እያደረገ ነው፣ ህጻናትንም ይዟል። በዚህ ሰዓት እንግዲህ አዲስ ነገር አለ። አንተም እንዳየኸው ብዙ የከተማችን ነዋሪዎች በምሽት እየተዝናኑ ወክ እያደረጉ ነው ያያቸው። ሐዋሳ ቀደም ብሎም የመዝናኛ ከተማ ናት። ነዋሪው በወክ እያደረገ ወደ ሐይቅ የሚሄድ በጎዳናዎች ላይ የመንቀሳቀስ ልምዶ አለው። ከተማ ምቹ ነች። ከተማው ምቹ ነው። ዛፉ፣ ጥላው፣ ምኑ በጣም ምቹ ነው። ያማረ የአረንጓዴ ቦታ ያላት ጽዱ ከተማ ናት። ነገር ግን ዛሬ ደግሞ አንተ በመጣህበት ወቅት ሰፊ ቁጥር ያለው ነዋሪ የምታየው ደግሞ አዲሱ የኮሪደር ልማት ስራ ተጠናቆ ለአገልግሎት ክፍት የሆነበትና ከወትሮ ደግሞ ሰፊ የወክዌዎችና መሰረተ ልማቶች ተገንብተው ምቹ በመሆኑ የከተማው ማህበረሰብ የስራችን እንዲፋጠን ትልቅ አስተዋጽኦ ነው ያደረገውና ይሄ የተገኘው ውጤት የከተማው ማህበረሰብና ነዋሪ ውጤት ነው ብሎ መውሰድ ይቻላል። በዚህ አጋጣሚ የሐዋሳ ከተማ ነዋሪዎች ላደረጉት ድጋፍ ለተገኘው ውጤትም ትልቅ ምስጋናና አክብሮት አለ። የከተማው ነዋሪ ባያግዝ ኖሮ በ3 ወር ውስጥ ቀርቶ ከዛም በላይ ጊዜ ብንወስድ እንኳን ይህን የመሰለ ውጤት ማምጣት አንችልም። ምንድነው የተሰሩት የሚሉ ሀሳቦችን እስኪ እናንሳ። እንግዲህ በዋናነት አሁን የኮሪደር ልማት ስራው ቀደም ብሎም ተጀምሯል። የመጀመሪያው ዙር ኮሪደር በሐዋሳ ከተማ ተመርቋል። ሁለተኛው ኮሪደር የ6.5 ኪሎ ሜትር የአዲስ አስፋልት መንገድን የሚሸፍን ስራዎችም እንደዚሁ ተሰርተዋል። በነባሮቹን ጨምሮ እንግዲህ በአጠቃላይ በኮሪደር ልማት ስራው 17.9 ኪሎ ሜትር የሚሸፍን የወክዌይ ተሰርቷል። በተለይ ደግሞ ይሄ ከጊዜ ወደ ጊዜ እየቀነሰ የመጣውን የብስክሌት ባህል በተወሰነ ደረጃ ለጤንነትም የተሻለ እሱን መልሶ በከተማ ውስጥ እንዲመጣ የሚያደርግ የልማት ስራዎች ናቸው የተሰሩት። አረፍ ብለን ደግሞ እንግዲህ ከተሰሩት አንዱ የሆነው የማረፊያ ላይ ሆነ ምቾቱንም አንተም እናረጋግጠው። የዚህ የትራንስፖርት ወይም የከተማ የሞቢሊቲውን የሚያሳልጥ መሰረተ ልማቶች እየገነባን ነው። ቀጣይስ ምን ሊሰሩ አስበዋል? ስለዚህ ቀጣይ የምንጀምራቸው የኮሪደር ልማት ስራዎች አሉ። ይህን እንዳጠናቀቅን ተጨማሪ የምንጀምራቸው የኮሪደር ልማት ስራዎችን ዲዛይናቸውን አጠናቀናል። ቦታዎቹን ለይተናቸዋል። በተለይ ከፍተኛ የኢኮኖሚ እንቅስቃሴ ያለባቸው ለከተማው ተጨማሪ ገቢ የሚያመነጩ ንግዱን የሚያሳልጡ ኢንቨስትመንቱን ተጨማሪ የሚያግዙና በትራንስፖርት እንቅስቃሴውም ለህብረተሰቡ ምቹ የትራንስፖርት ፋሲሊቲ ሊያሟሉ የሚችሉ ቦታዎችን ለይተን ይሄኛው እንደተጠናቀቀ ሙሉ ለሙሉ ወደዛ የምንገባ ነው የሚሆነው ማለት ነው። የፌዴሪ ጠቅላይ ሚኒስትር አብይ አህመድም ሰሞኑን ሐዋሳ መጥተው ጎብኝተዋል። የኮሪደር ልማቱንም እንደዚሁ አይተዋል። ቅድም የሚያነሷቸው የተለያዩ የስፖርት ማዘውተሪያ ስፍራዎችን ጭምር አይተው አድናቆታቸውን ገልጸዋል። እንደውም በነበረው ስነ ስርዓት የሐዋሳ ነዋሪዎችን አደራ ብለዋል። እርሶስ ለነዋሪው ምንድን ነው የሚሉት? የሚሰጡት አደራ አለ? ያስተላልፉት መልእክት አለ? እንግዲህ ክቡር ጠቅላይ ሚኒስትራችን የሳቸው ራዕይ ከተማዋ ተሻግራ ከአፍሪካም አልፋ ተመራጭ የቱሪስት የመዝናኛ ከተማ እንድትሆን ምኞታቸውም ነው፣ ራዕያቸው ነው። ይሄን አርቀው ያያሉ። ከዚህ አንጻር ሐዋሳ ላይ የሚደረጉ የልማት ስራዎችን በከፍተኛ ትኩረት ይከታተላሉ፣ ይደግፋሉ። ለዚህ ትልቅ አክብሮትና ምስጋና አለኝ። ህዝቡም ደግሞ በተለይ አሁን ባለው የኮሪደር ልማት ስራ አሁን ላለው ለእኛም ለአመራሩም ለከተማ አስተዳደሩ እያደረገ ካለው ድጋፍ አንጻር የተገኘ ውጤት የሚያጓጓ ነው። በአጭር ጊዜ ውስጥ እንዲህ አይነት ውጤት ከተገኘ ተጨማሪ ጊዜ ቢጨመር ምን አይነት ውጤት እንደሚመጣ የሚታይ ነው። ከዚህ አንጻር የእሳቸውም ድጋፍ ህብረተሰቡ እንዲያደርግ፣ እገዛ እንዲያደርግ፣ ትብብር እንዲያደርግ ያስተላለፉት መልእክት ይሄ የመጣው ውጤት ወደ ኋላ እንዳይመለስ፣ ይሄ የመጣው ውጤት ከዚህ በፈጠነ መልኩ እንዲጨምር፣ እንዲሁም ደግሞ ጥሩ ውጤት መጥቷል ብለን እንዳንዘናጋ፣ የከተማው ነዋሪም በዚህ በተገኘ ውጤት ሳይረካ ሳይደክም ይሄንን እገዛውን ቀጥሎ ከተማዋ እሳቸው ወደሚመኟት የአፍሪካ የቱሪዝም እና የኮንፈረንስ ቁንጮ ከተማ ለማድረግ የያዙትን ያሰቡትን ራዕይ እንዲሳካ ካላቸው ምኞት ስለሆነ ይሄንን ከውስጡ ወስደን እኛም ደግሞ ለህዝባችን ለማገልገል የበለጠ እንዲሰራ ነው የምንመኘው። የሐዋሳ ከንቲባ አቶ ጥራቱ በየነ ለነበረን ቆይታ በጣም አመሰግናለሁ። እሺ፣ እኔም አመሰግናለሁ።
ሐዋሳ በኮሪደር ልማቱ አምራለች ተውባለች። ወደ ቀጣዩ ዜናችን እናልፋለን። የነጻነት ታጋዩ የኔልሰን ማንዴላ መታሰቢያ ሙዚየም በአዲስ አበባ ተመርቆ ለአገልግሎት በቅቷል። ሙዚየሙ በአዲስ አበባ ኮልፌ ፌዴራል ፖሊስ ፈጥኖ ደራሽ ማሰልጠኛ ማዕከል የሚገኝ ሲሆን በዛሬው ዕለት የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀኔራል ደመላሽ ገብረ ሚካኤልን ጨምሮ በኢትዮጵያም የደቡብ አፍሪካ አምባሳደርና ከፍተኛ የመንግስት የሥራ ኃላፊዎች በተገኙበት ተመርቋል። ሙዚየሙ የቤተ መጻሕፍት የመኝታና የመጸዳጃ ክፍሎችን ጨምሮ ሌሎች አገልግሎቶችንም በውስጡ ያካተተ ሲሆን ታሪካዊ ይዘቱን በጠበቀ መልኩ ታድሶና ተገንብቶም ወደ ዘመናዊ ሙዚየምነት ተቀይሯል። ማዕከሉም የደቡብ አፍሪካው የነጻነት ታጋዩ ኔልሰን ማንዴላ እንደ አውሮፓውያን አቆጣጠር በ1962 ጨቋኙን የአፓርታይድ ስርዓትን ለመገርሰስ ወደ ኢትዮጵያ በመምጣት ወታደራዊ ስልጠና ይወስዱበትና ይኖሩበት እንደነበርም የሚታወስ ነው። ታዲያ ኔልሰን ማንዴላ በወቅቱ ኢትዮጵያን የመረጡበት ምክንያት ቅኝ ያልተገዛችና የነጻነት ተምሳሌት በመሆኗ ነው ሲሉ የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀኔራል ደመላሽ ገብረ ሚካኤል ተናግረዋል። ኢትዮጵያን የመረጡበት ምክንያት በአፍሪካ ቅኝ ያልተገዛች ጥንታዊ ሀገር በመሆኗና የአፍሪካና የጥቁር ሕዝቦች ነጻነት ምልክት በመሆኗ ነው። ዛሬም የኢትዮጵያ ፌዴራል ፖሊስ ይህንን ታሪካዊ ትስስር በማስቀጠል ማንዴላ የሰለጠኑበትን ቦታ አድሶ የመታሰቢያ ሙዚየም በማድረግ ለዛሬው ምረቃ ማብቃት ተችሏል። ይህ ሙዚየም ታሪኩን ለትውልድ የሚያስተላልፍ የአፍሪካን ሀገራት ወዳጅነት የሚያጠናክርና ኢትዮጵያ ለአፍሪካ ነጻነት ያበረከተችውን አስተዋጽኦ የሚዘክር ነው። እንደ ሪፖርተራችን መሐሪ አለሙ ዘገባ ሙዚየሙ ኢትዮጵያ ለደቡብ አፍሪካ ብሎም በመላው አፍሪካ ነጻነት እንዲረጋገጥ ያደረገችው አስተዋጽኦ የማይዘነጋ መሆኑን በኢትዮጵያም የደቡብ አፍሪካ አምባሳደር ኖንሲባ ሎሲ ተናግረዋል። ሙዚየሙ ከታሪክ በላይ የኃላፊነት ጭምር ማሳያ ነው። የደቡብ አፍሪካ የወቅቱ ተጋድሎ ለራሷ ብቻ ሳይሆን ለመላው አህጉሪቱም ጭምር ነው። ያኔ ኢትዮጵያ ያደረገችው ድጋፍ በቃላት ብቻ እንዲሁ የሚገለጽ አልነበረም። ይልቁኑ ስልታዊ ነበር። የቁሳቁስና የሰው ኃይል እንዲሁም ሌሎችንም ድጋፍ አድርጋለች። ለዚህ ምስጋና ማቅረብ እወዳለሁ። ስለዚህ ኢትዮጵያ ነጻነት እንዲረጋገጥና ለአፍሪካ አንድነት ላደረገችው አበርክቶ ላመሰግን ነው እዚህ የቆምኩት። ኢቲቪ 57 ከኢትዮጵያ ቴሌቪዥን በቀጥታ የሚተላለፍላችሁ የሰዓቱ ዜናችን እንደቀጠለ ነው። ሁለተኛው ምዕራፍ የማክሮ ኢኮኖሚ ማሻሻያ ተግባራዊ መደረግ ከጀመረ 1 ዓመት ከ6 ወር በላይ አስቆጥሯል። በዚህ ሂደት ኢንቨስትመንትን በማበረታታት የሀገር ውስጥ ምርታማነትን በማሳደግና ጥራት ያለው አገልግሎትን ለዜጎች ተደራሽ በማድረግ ረገድ እያገዘ ይገኛል። በዚህ ጉዳይ ላይ ሪፖርተራችን ዛህራ ማመር ተከታዩን ዘገባ አዘጋጅታለች። የአንድ ሀገር የኢኮኖሚ ጥንካሬ የሚለካው በመዋቅራዊ መሰረቶቹ ጤናማነት ነው። ጥቅል የሀገር ውስጥ ምርት ወይንም ጂዲፒ፣ የስራ አጥነት ምጣኔ፣ የዋጋ ንረትና የውጭ ገቢ ንግድ ሚዛን የአንድን ሀገር ማክሮ ኢኮኖሚ የሚወስኑ ቁልፍ መለኪያዎች ናቸው። ኢትዮጵያ ከሀገራዊ ለውጡ በፊት በእነዚህ መለኪያዎች ከፍተኛ የውድቀት አደጋ ተጋርጦባት ነበር። ይህን ስጋት ለመቀልበስና ኢኮኖሚውን ወደ መስመር ለማስገባት መንግስት የመደመር እሳቤን መሰረት ያደረገ ሀገር በቀል የማክሮ ኢኮኖሚ ማሻሻያን ተግባራዊ አድርጓል። በ2011 ዓመተ ምህረት በይፋ የተጀመረው የመጀመሪያው ምዕራፍ የማክሮ ኢኮኖሚ ማሻሻያ ትኩረቱን ብዝሃ ዘርፍ ኢኮኖሚ መሰረቶች ላይ አድርጎም ነበር። ሆኖም ሂደቱ የተለያዩ ውስጣዊና ውጫዊ አደጋዎች ተጋርጠውበት ነበር። በሀገር ውስጥ የተከሰተው የሰሜኑ ጦርነት፣ ዓለምን ያናወጠው የኮቪድ-19 ወረርሽኝ እንዲሁም የሩሲያ ዩክሬን ጦርነት በኢኮኖሚው ላይ ከባድ ጫና የፈጠሩ የቅርብ ጊዜ ክስተቶች ናቸው። በእነዚህ ሁሉ ተግዳሮቶች ውስጥ ግን ኢኮኖሚው ሳይበገር ለተከታታይ 5 ዓመታት በአማካኝ የ7.1 በመቶ እድገት ማስመዝገብ ችሏል። ይህ ሂደት ታዲያ ቀጥሎ ይፋ ለተደረገው የተሟላ ማክሮ ኢኮኖሚ ማሻሻያ ትልቅ ግብዓት ሆኖ አገልግሏል። ሐምሌ 2016 ዓ.ም ይፋ የተደረገው ሁለተኛው ምዕራፍ የማክሮ ኢኮኖሚ ማሻሻያ ተግባራዊ መደረግ ከጀመረ አሁን 1 ዓመት ከ6 ወራት በላይ አስቆጥሯል።
ይህ ሁለተኛው ምዕራፍ ማሻሻያ ማክሮ ኢኮኖሚን ማረጋጋት፣ የፈጠራና ኢንቨስትመንትን ማበረታታት፣ የሀገር ውስጥ ምርታማነትን ማሳደግ፣ የውጭ ምንዛሪ ገበያን ማስተካከል፣ ጥራት ያለው አገልግሎትን ለዜጎች ተደራሽ ማድረግን ግብ አድርጎ እየተሰራበት ነው። ኢትዮጵያ ይህን ቁርጠኝነት ስታሳይ እንደ IMF እና ዓለም ባንክ ያሉ ተቋማት ታይቶ በማይታወቅ መልኩ በየጊዜው ፈሰስ የሚደረግ የ27 ቢሊዮን የአሜሪካን ዶላር የፋይናንስ ድጋፍ ብድር ፈቀዱ። እነዚህ ተቋማት ከድጋፍ ባሻገር ኢትዮጵያ ይህን ማሻሻያ በቁርጠኝነት ከተገበረች በቀጣይ 5 ዓመታት ውስጥ ከአፍሪካ 3 ትላልቅ ኢኮኖሚ ካላቸው ሀገራት አንዷ እንደምትሆን ትንበያቸውን አስቀምጠዋል። የዚህ ማሻሻያ ዋናውና ትልቁ እርምጃ የምንዛሬ ስርዓቱ በገበያው እንዲወሰን ማድረጉ ነው። በዚህም ለዓመታት የኢኮኖሚው ማነቆ ሆኖ የቆየው የተዛባ የምንዛሬ አስተዳደር መልክ እንዲይዝ፣ የባንኮች የምንዛሬ ክምችት እንዲያድግና ኢንቨስትመንት እንዲነቃቃ፣ ህገወጥ የምንዛሬ ዝውውርም እንዲቀንስ አድርጓል። የዕዳ ጫናን በመቀነስና የተኪ ምርቶችን በማበረታታት ረገድም የኢንዱስትሪ ምርታማነት እንዲጨምር አግዟል። አዲሱ የገቢ ግብር ማሻሻያ አዋጅ ተቋማት አሰራራቸውን እንዲያዘምኑና የመንግስትን ገቢ እንዲያሳድጉም ትልቅ እድል ፈጥሯል። የማክሮ ኢኮኖሚው ማሻሻያ ዝቅተኛ ገቢ ያላቸው ዜጎች ላይ የሚፈጥረውን ጫና መንግስት አስቀድሞ በመረዳት ለመንግስት ሰራተኞች እስከ 300% የደሞዝ ጭማሪ አድርጓል። ሌላው እንደ ሌማት ትሩፋት ያሉ ኢኒሼቲቮች ምርትና ምርታማነትን በማሳደግ መሰረታዊ ፍጆታዎችን ለህዝቡ በማቅረብ አበረታች ውጤቶች እየተገኙ ነው። በቀጣይ መንግስት የሀገር ውስጥ ገቢን በማሳደግ ኢንቨስትመንትን በመሳብ የውጭ ንግድን በማጠናከር የውጭ ምንዛሬ ግኝትን በማስፋት በትኩረት እንደሚሰራ ገልጿል። አዳዲስ አገልግሎቶችን ወደ መሶብ አንድ ማዕከል አገልግሎት በማካተት ለዜጎች አስተማማኝ አገልግሎት ለመስጠት የተሰራ መሆኑን የከተማና መሰረተ ልማት ሚኒስትር ወይዘሮ ጫልቱ ሳኒ ገለጹ። በከተሞች የተጀመረው ዘመናዊ የመሶብ አገልግሎት ስራን በማቀላጠፍ ለከተሞች የኢኮኖሚ እድገት አቅም እንደሚሆንም ተገልጿል። ባየ ሙላት በኢትዮጵያ ከተሞችን ለነዋሪዎች ምቹና ሳቢ የኢኮኖሚ እንቅስቃሴያቸውንም ቀልጣፋ ለማድረግ የኮሪደር ልማት ግንባታዎች ሚናቸው ከፍ ያለ ሆኖ ይገለጻል። እነዚህ የከተማ ማዘመን ስራዎች ከዘመናዊ አገልግሎቶች ጋር ሲቀናጁ ከተሞችን የንግድና የቱሪዝም ማዕከል እንዲሆኑ ትልቅ አቅም ይፈጥራሉ። ነዋሪዎች በአንድ ማዕከል የተለያዩ አገልግሎቶች የሚያገኙበት የመሶብ አንድ ማዕከል አገልግሎት በአዲስ አበባ ከተማ ተጀምሮ አሁን በክልል ከተሞችም እየተስፋፋ ነው። ብዙ ተገልጋይ የሚበዛባቸው አገልግሎቶቻችን ወደ አንድ ማዕከል አገልግሎት መጥተዋል። እዛም ደግሞ አገልግሎት በተለይም በማዕከል እና ከዛ በቦሌ ክፍለ ከተማ የጀመርነው አሁን በሌሎቹም 11 ክፍለ ከተሞች ለማስፋት ጥረት እያደረግን ያለነው አገልግሎት የከተማችንን አገልግሎት አሰጣጥ በከፍተኛ ሁኔታ ያሻሻለ ነው። ምሳሌ በሸገር፣ ቢሾፍቱ፣ አዳማ፣ ሻሸመኔ፣ ጅማ በእነዚህ ከተሞች የተጀመረው አሁንም በሞጆ፣ በአሰላ፣ በአጋሮ በሌሎችም ከተሞች በሆለታም በአምቦም ዝግጅት ላይ ነው ያለው። አጠቃላይ ወደ 12 ከተሞች ለማስፋፋት ስራዎች ተጠናቀዋል። የመሶብ አንድ ማዕከል አገልግሎት ስራን በማቀላጠፍ ለከተሞች የኢኮኖሚ እድገት አቅም የሆነ ነው። መረጃን በዲጂታል በመሰነዱም አስተማማኝ መረጃን በማቅረብ የመልካም አስተዳደር ችግሮችን የሚያስቀር ነው። በሚኖረው መሳለጥ ምክንያት የከተማ ኢኮኖሚ ይነቃቃል። የከተማ ኢኮኖሚ በመነቃቃቱ ምክንያት ደግሞ ሰዎች የሚከፍሉት የግብር መጠን ይጨምራል። ገቢ መሰብሰብ አቅሙ እያደገ ይሄዳል። ይሄ ገቢ መሰብሰብ አቅም ደግሞ የሚፈለጉ መሰረተ ልማቶችን የሚፈለጉ የመንግስት አገልግሎቶችን በህዝብ የሚጠየቁ የልማት ስራዎችን በአግባቡ ለመመለስ አቅም ይፈጥራል። ከመረጃ አያያዝ ጋር ተያይዞ ከዚህ በፊት ፋይል የሚጠፋበት አንዳንድ ችግሮች የህብረተሰቡ እንግልት የነበረበት ሁኔታ ነው የነበረው ማለት ነው። አሁን የፋይል አያያዝ ጊዜን የሚቆጥብበት ህብረተሰቡ ከእንግልት የተቆጠበበትና በጊዜ ህብረተሰቡ እንዲጠቀም የተደረገበት ሁኔታ ነው ያለው። የከተማና መሰረተ ልማት ሚኒስቴር የ2018 በጀት ዓመት የመጀመሪያ 6 ወራት የዘርፉን የስራ አፈጻጸም ግምገማ የመሶብ አንድ ማዕከል አገልግሎት መስፋፋት በጥንካሬ የተነሳ ሲሆን አዳዲስ አገልግሎቶችን ወደ ማዕከሉ በማስገባት ይበልጥ አስተማማኝ ለማድረግ እየተሰራ መሆኑን ሚኒስትሯ ወይዘሮ ጫልቱ ሳኒ ተናግረዋል። የመሶብ አገልግሎት ተብሎ በተለይ በከተሞች አካባቢ ላይ በፌዴራል ደረጃ የተጀመረው ዛሬ ከተሞቻችን ጋር በክልል ደረጃ ተቀምጧል፣ ተሰርቷል። በእነኛ ውስጥ ከ10 በላይ የሚሆኑ አገልግሎቶች ደግሞ ተሳልጠው ለዜጎች የተፋጠነ ተደራሽነት ያለው የተቀላጠፈ አገልግሎት ማግኘት እንዲችሉ ስራዎች እየተሰሩ ይገኛሉ። የመሬት መረጃ አያያዝ ስርዓታችን ከጊዜ ወደ ጊዜ መሻሻል አለ። አሁንም ግን በሚፈለገው ደረጃ ደርሷል የሚል እምነት የሌለን ስለሆነ እንግዲህ በቀጣይ ለሚቀሩት 6 ወራት
የርብርብ ማዕከላችን የሚሆነው አገልግሎት አሰጣጥን የማዘመንና የመሬት መረጃ አያያዝ ስርዓታችንን ሙሉ በሙሉ በካዳስተር ስርዓት የመሸፈን እሱን መሰረት ያደረገ ደግሞ አገልግሎት ለዜጎቻችን ተደራሽ እንዲሆን የማድረግ ስራ ወደፊት የምንሰራበት ይሆናል። የመሶብ የአንድ ማዕከል አገልግሎት የዜጎችን የአገልግሎት እርካታ ከማሳደጉ ባለፈ ወደ ዲጂታል ኢትዮጵያ የሚደረገውን ጉዞ የሚደግፍ መሆኑም ተገልጿል። የአርብቶ አደሩን የአደጋ ተጋላጭነት በዘላቂነት ለመቅረፍ የሚያስችል ስራ እየተከናወነ መሆኑን የግብርና ሚኒስቴር አስታወቀም። በግብርና ሚኒስቴር አደጋ ስጋት ቅነሳና አካታች የኢኮኖሚ እሴት ማሻሻያ ፕሮጀክት ወይም ድራይቭ አርብቶ አደሩ በድርቅና ተያያዥ ጉዳዮች ተጋላጭ እንዳይሆን የሚያስችል ስራ እየተከናወነ መሆኑ ተጠቁሟል። በ5 ክልሎችና በ187 የአርብቶ አደር ወረዳዎች የሚተገበረው ይህ ፕሮጀክት ለአርብቶ አደሩ ለእንስሳቱ መኖ፣ የጤና አገልግሎት እንደዚሁም የውሃ አማራጮችን በመጠቀም ከእንስሳት ሀብቱ ይበልጥ ተጠቃሚ የሚሆኑበትን እድል የሚፈጥር ነው። አሁን ላይ በድርቅ አካባቢ ለሚገኙ ከ47000 በላይ አርብቶ አደሮች ከ534 ሚሊዮን ብር በላይ የእንስሳት ኢንሹራንስ ካሳ እየተከፈለ ነው ተብሏል። 200,000 አርብቶ አደሮችም የእንስሳት ኢንሹራንስ ተጠቃሚ መሆናቸውን ግብርና ሚኒስቴር ገልጿል። ዘገባው የሪፖርተራችን አዝመራው ሞሴ ነው። የፌዴራል ቤቶች ኮርፖሬሽን ስኬታማ ተግባር በማከናወን ከዕዳ ወደ ምንዳ መሸጋገሩን የኮርፖሬሽኑ ዋና ስራ አስፈጻሚ ዶክተር ረሻድ ከማል ገለጹ። ዶክተር ረሻድ ዛሬ የኮርፖሬሽኑ የ50ኛ ዓመት የብር ኢዮቤልዩ በዓሉን ማክበር መጀመሩን ምክንያት አድርገው ከኢቲቪ ጋር ባደረጉት ቆይታ ሀገራዊ ለውጡ ለኮርፖሬሽኑ ዳግም ውልደት መነሻ መሆኑን ተናግረዋል። ሀብታሙ ተክለስላሴ ዝርዝሩን ያቀርበዋል። 50 ዓመታትን በከፍታና ዝቅታ የተጓዘው ተቋም ዛሬ ምርታዊ ለውጥ ከማስመዝገቡ አስቀድሞ ስያሜው ያው ስምና ግብሩ ግን ሌላ ነበር። የፌዴራል ቤቶች ኮርፖሬሽን ሀብቱን አያውቅም፣ አይደለም ሊገነባ ቀለም መቀባት አይችልም ይባል የነበረ ተቋም ዛሬ ሌላ ከፍታ ላይ ነው። ከነበረበት አዘቅት እንዲወጣ ከባልደረቦቻቸው ጋር በመሆን በብርቱ የተጉት ዋና ስራ አስፈጻሚው ዶክተር ረሻድ ከማል ትላንቱን ያስታውሳሉ። ተቋሙ በአብዛኛው እኛ የለውጥ አመራሩ ስንረከብ ኦልሞስት የሞት አፋፍ ላይ ነበር ማለት ነው። የሞት አፋፍ ላይ መሆን ብቻ ሳይሆን ለማገገም ብዙ ተስፋ ያለው አልነበርም። ያ እንግዲህ ጥሩ መልካም ጅምሮች እና ተስፋ የነበረው ተቋም በ28 ዓመታት ውስጥ ግን ይህ የቤት ልማቱን እንዲያቆም በመደረጉ ተቋሙ ወደ መክሰም በሌላ መልኩ ደግሞ የነዋሪዎች የከተማ ነዋሪዎች የቤት ህዝብ ቁጥር መጨመር የቤት አቅርቦት ደግሞ ኦልሞስት የቆመበት ሁኔታ በአቅርቦትና በፍላጎት መካከል ያለው ክፍተት በጣም ትልቅ ነው የሆነው። የቀድሞው የኪራይ ቤቶች አስተዳደር ድርጅት ኪቢያድ የአሁኑ የፌዴራል ቤቶች ኮርፖሬሽን ከተመሰረተበት ከ1968 ዓ.ም ጀምሮ ቤት የሚገነባ ትልቁን የቤት ፍላጎት ቀዳዳ ሸፍኖ የቆየ ነበር። ከሀገራዊ ለውጡ በፊት ለ28 ዓመታት ግን ጉዞ የቁልቁለት ህልውናውም የመውደቅ ነበር። ሀብቱን በትኖ ግንባታ የሚባል ነገር ሳይሰራ የአቤቱታ ማከማቻ እስከመሆን ደርሶ ነበር። ሀገራዊ ለውጡ ዳግም እንዲወለድ ምክንያት ሆነ። በአመታዊ ገቢው 300 ሚሊዮን ያልበለጠ ነበር። ይህ ሁሉ ሀብት እያለው ማለት ነው። ነገር ግን በአሁኑ ጊዜ በ78 ዓመት ውስጥ ወደ 10 ምናምን በዛንድሮ ዓመት 15 ቢሊዮን ነው የምንጠብቀው ማለት ከ300 ሚሊዮን 15 ቢሊዮን ነው የምንጠብቀው ለሚመጣ በዚህኛው ባጀት ዓመት። ይህም በቂ ነው ማለት አይደለም። በዚህ 78 ዓመት እንግዲህ ብዙ ግንባታዎችን በዚህ በኮንስትራክሽን ኢንዱስትሪው ብዙ ቻሌንጆች መካከል ብዙ ዘመናዊ አፓርታማዎችን፣ ሞሎችን፣ ለሱቅና ለመኖሪያ የሚያገለግሉ ቤቶችን ሰርተናል። አንድም መንግስትን ባጀት አልጠበቅንም። ብድርም ቢሆን የተወሰኑ ነው እንጂ በውስጥ ገቢ ነው ይህን ሁሉ ያሳደግ ነው ማለት ነው። ይህ ማለት ነው ሀገር ለማሳደግ መፍጠርና መፍጠን ብሎ ክቡር ጠቅላይ ሚኒስትራችን ያስቀመጡት አንዱ ማሳያ እኛ ነው ማለት ነው። በመፍጠርና በመፍጠን ከዕዳ ወደ ምንዳ የመሸጋገር አብነት ሆኖ ብቅ ያለው ኮርፖሬሽኑ ዛሬ በገቢም በማድረግ አቅምም ሌላ ምዕራፍ ላይ ነው ያለው። እንዲያውም በተለመደና ባልዘመነ የግንባታ ቴክኖሎጂ ታጥሮ የቆየውን ግንባታ አይኑን እንዲገልጽ ሰርቶ ትልቅ ስኬት አሳይቷል። ለ40 ዓመታት የሚያስተዳድራቸውን ቤቶች በትክክል የሚያውቀው ተቋም አሁን ላይ የእያንዳንዱ ቤት መረጃ በዘመናዊ ቴክኖሎጂ አደራጅቶ ይዟል። ቤት የሚገነባበት ፍጥነት፣ ብዛትና ጥራት ለሀገር ግንባታ ወሳኝ መሰረት ከተጣለባቸው የተገነቡ ተቋማት ተርታ አሰልፎታል። ሰራተኛው የእኔ የሚለው ተቋም ሆኗል። ዓመታትን የሚፈጅ ግንባታ በ18 ወራት ከሱም ባነሰ ግዙፍ መንደሮችን በጥቂት ቀናት ውስጥ እውን ማድረግ የሚያስችለውን ቴክኖሎጂ ለመተግበር ተቃርቧል። ከዚህ ስኬት ጀርባ ምን አለ?
ብዙ ሰው ይገረማል ማለት ነው። ያ ነው እንግዲህ አሁን ስንነሳ መነሻ ነው በጣም የሚወሰነው ማለት ነው። በእኛ አሰስመንት የተቋሙ ውድቀት አተሽን ማጣት ነው ብለን ነው የወሰነው። ካሁን በፊት የነበረው ያለችውን ቤት መቀራመጥ እገሌ ወጥቶ እገሌ ይግባ ነው የማገላበጥ ሁኔታ ነው። ምንም ሀብት አልተፈጠረም ማለት ነው። ሀብቶቹ ነበሩ፣ አዋራው ነው ያራገፍ ነው። ለኛ የሀገር ሁለንተናዊ ሪፎርም መምጣት ኮርፖሬሽኑ ወለደ የሚለው በተግባር ያየንበት ነው። ጥቂት የኪራይ የንግድና የመኖሪያ ቤት እንዲሁም ለከፍተኛ አመራሩ የሚሆኑ ቤቶችን በመገንባት ታጥሮ የቆየው ስራ ዛሬ በኮርፖሬሽኑ ትልም ትንሹ ሆኗል። አቅሙንም ስኬቱንም ከፍ አድርጎ በቤት አቅርቦቱ ውስጥ ግዙፍ ድርሻን ለመያዝ በትጋት በመስራት ላይ ይገኛል። ኮንስትራክሽን ኢንዱስትሪ ትልቅ ሂውጅ ካፒታል ኢንቨስትመንት ነው የሚያስፈልግ። ያ ካላሰረ አንድም ነገር እንቅፋት የሚሆን ነገር የለምና የድርሻችንን ያክል በቤት ፍላጎት የሚሰቃዩ መንግስት ሰራተኞች፣ ከተማ ነዋሪዎች ከአመራር ባለፈ አክሰስ እናደርጋለን ብለን ነው እያሰብን ያለ ነው። እንግዲህ ፈጣሪ አላህ ከረዳን እናሳካዋለን ብለን ነው እናስበው። ኢቲቪ 57 ከኢትዮጵያ ቴሌቪዥን ለሰዓቱ የዘጋጁ ዜናዎቻችን እነዚሁ ናቸው።